የህወሓትን የፖሊት ቢሮ ታሪክ ምናልባትም ከአባይ ፀሐዬ በላይ ያየሰው ሽመልስ የሚያውቀው ይመስለኛል። ምናልባትም ከአቦይ ስብሃት ቀጥሎ መስመር ኃይልናን እንደሱ የዘፈነ ያለ አይመስለኝም። ስንል ነው እኮ ይሄንን ነው። ህወሓት አብቅቶላታል፣ ህወሓት ተሸንፋለች፣ ህወሓት ተረታለች፣ ህወሓት ነፍስ የላትም። ህወሓትን አብይ አህመድ አሊ የሚባል ሰው ከበሻሻ መጥቶ ተመልሶ እስከ ደደቢት አሯሩጧታል። ህወሓት አምርራ የምጠለው ዘላለሟን ብታጠፈው ብታነደው ብታቃጥለው ዘቀዝቃ ብትሰቅለው እንደ ባርብቂ ብትጠብሰው ደስ የሚላት አብይ አህመድ የሚባል ሰው ነው። 10,000 የምትቃወምበት አጀንዳ ይዘመተ እንደው እውነት እንኳን ቢሆንልህ ማለት ነው። የአብይን ብቃት ከሚያሳዩልኝ ነገሮች አንዱ ህወሓትን እንደዚህ ድድም ጥርስም መንጋጋም ጥፍርም ጣትም አሳጥቶ ቁጭ ማድረጉ ነው። አብይ ህወሓትን ደጋግሞን ያሸነፋት፣ ከ4 ኪሎ አባረራት፣ ከመቀሌ አሰደዳት። አሁን ደግሞ እዛው መቀሌ ውስጥ ከራሷ እየተሰዳደደች ነው። at the end of the day እንዳያየ ሰው ያሉ አፎቿ እየከዷት ነው። የአብይ አማራ የሚሉላት የህወሓት ሸዋዎች ከዷት። ህወሓት አትድንም፣ ህወሓት አታድንም። ተራራ አንቀጠቀጥኩ ባይዋን ህወሓት አንቀጥቅጦ መቀሌ ቁጭ አደረጋት አብይ አህመድ ነው። አክሰፕት። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አለን እኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም የተወሰኑ ጉዳዮችን እናነሳለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ በማድረግ እናንተም ቤተሰብ እንድትሆኑ ጠይቀን እንጀምራለን። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ይቀጥል። እየበዛን ነው፣ እየበረከትን ነው። ያው ከእናንተ ጋር በደንብ ቁጥራችን እያደገ ቤተሰብነታችንም በደንብ እየጨመረ ነው። ለሱም እጅግ አድርጌ አመሰግናችኋለሁኝ እና በጣም አድርጌ ነው የማመሰግነው። ዛሬ እንግዲህ የተለያዩ ርዕሰ ጉዳዮችን ነው የምናነሳው። ህወሓት አብቅቶላታል፣ የአብይ ድንቅ ብቃት፣ እንዲሁም የህወሓቱን ሸዋ እንበረብረዋለን። ህወሓት አብቅቶላታል ስንል ላላመናችሁን፣ ህወሓት አበቃላት ስንል ላልተቀበላችሁን ሰዎች የህወሓቱ አፍ ያላየውን አየው ባዩ ያየ ሰው ሽመልስ በስተመጨረሻ እውነቱን አምኖታል። ቀባብቶም ቢሆን አውስቶም ቢሆን አዋስቶም ቢሆን ቫርኒሽ ቀብቶም ቢሆን ቀባብቶም ቢሆን እውነቱን አውጥቶታል። ያየ ሰው ግን እውነቱን ከወጣው በኋላ የህወሓትን ሰዎች ደጋፊዎች መልስ ካየ በኋላ ምን አለ? ድሮም መጥኜ በደቆስ ልክ እንደዚህ ድሮም መጥኜ በደቆስ አላርም ድስቱን ትቼ ሳለቅስ። ህወሓት ያየሰው ሽመልስ የሰራባትን ያየሰው ሽመልስ ያወጣባትን ዘገባ የተመለከተችው የመቀሌዋ እመቤት ጁቬንቱስ ደግሞ ተውት ፍቅሩም ከኔ ወጥቷል እያለች ነው። እንደዚህ ፍቅሩም ከኔ ወጥቷል ልቤ ማገጠላው ሰምቷል። እንግዲህ መስመር ኃይልና ብሎ ዘፋኙ ጉዞውን ከደደቢት እስከ ደደቢት ያደረገው በክብ ጭፈራ ታሪኩ ከፕላኔት ሆቴል በረንዳ ከደደቢት ጓዳ ከሱል ገሰሰ ቤት ደጃፍ ተነስታ ዛሬም ክብ ጭፈራ ላይ ያለችው ህወሓት መሽቶባታል፣ አብቅቶላታል ስንል ላልተቀበላችሁን ሰዎች የያየሰው ሽመልስ ዘገባ እውነቱን አስረግጦ የሚናገር ይመስለኛል። ያየሰው ሽመልስ ትመቸኛለች፣ ጎበዝ ቀዳዳ ናት፣ ትመቸኛለች። በቃ ጎበዝ ውሸታም ናት ማለት ትሳሳታለች ምናምን ግን ይመቻት። ያየሰው ሽመልስ የአማርኛ ክፍለ ጊዜ ማዳምጥ ነው የሚመስለኝ። እኔ ቃላት አጠቃቀሟ ምናምን ይመቸኛል፣ ግን የሌለ ታሪክ ነው የምትፈጥረው። ያየ ተጣሉ ምናምን ብላ ሰክሳ አንድ ገበታ ላይ ሲበሉ አይቻቸው ማቃቸው ሰዎች አሉና እንዴ ያየሰው ሽመልስ ምን ሆኖ ነው ሌላ ፕላኔት ላይ ነው እንዴ የሚኖረው ምናምን ብያቃለሁና ያየ በጣም ጎበዝ ቀዳዳ ናት። ምናልባትም ከአቦይ ስብሃት ቀጥሎ መስመር ኃይልናን እንደሱ የዘፈነ ያለ አይመስለኝም። የህወሓትን የፖሊት ቢሮ ታሪክ ምናልባትም ከአባይ ፀሐዬ በላይ ያየሰው ሽመልስ የሚያውቀው ይመስለኛል። ያየሰው ሽመልስ የአብይ አማሮች ሲለን እሱ የህወሓት ሸዋ መሆኑን ይረሳል። የአብይ አማሮች እያለ ሲያወራ አንተ የህወሓት ሸዋ አይደለህ እንዴ የሚለው አጥቷል። ምለው ገብቷችኋል? የህወሓቱ ሸዋ ያየሰው ሽመልስ የደደቢቷን እመቤት
ክርስትና እናቱ ናት። በጣም ነው የሚወዳት። ህወሓት በተለይ ይሄ በትግሬ ካምፕ ውስጥ ብቻ ነው ያለችው የሚለውን ትችቷን ለማርገብ ከዩኒቨርሲቲ ተማሪዎች መካከል ከመለመለቻቸው ሰዎች ውስጥ አንዱ ያየሰው ሽመልስ ነው። ያየሰው ሽመልስ እና ያየሰው ሽመልስ ትላንትና ህወሓት አብቅቶላታል፣ አትችልም፣ የትግራይን ህዝብ በጠላት ነው የከበበው ብላለች። ግዶ እንትናን ታውቁታላችሁ። ይህንን አሃዱ ሬዲዮ ላይ ጧት ዜና የሚያነበው ሰውዬ ትዕግስቱ በቀለ ነኝ የሚለው ሰውዬ፣ አሁን እሱ ሰውዬ ያየሰውን ዘገባ ቢያየው ምንድን ነው ብሎ ሊዘግብ የሚችለው ብዬ አሰብኩኝ። የመቀሌዋን እመቤት ሲያድስና ሲያስወድስ የምናውቀው ያየሰው ሽመልስ በስተመጨረሻ ህወሓትን ጠልጧት እሷን መስደቡን ተያይዞታል። ዘገባውን ስናዘጋጅ ቢቢሲ፣ አቦይ ስብሃት፣ ኢትዮ ፎረምን በዋቢነት ተጠቅመናል። ትዕግስቱ በቀለ ነኝ ምናምን የሚል ነው ይመስለኝ። እንዴት እንዳዝናናኝ ያየሰው ግን ምን ሆነ ነው? አረፈደብህም ማለት በስተመጨረሻ ይሄን ለማለት ነው 1 ሚሊዮን ተከታይ ያፈራው። ትላንትና ያየሰውን ኮመንት ቦክስ አይቼው ገረመኝ ማለት ገረመኝ ነው የምላችሁ። ይሄን ያህል ዓመት ዋት ስትል የነበረው ይሄን መረዳት አቅቶ ነው ስንኖር ነው እኮ። ይሄንን ነው ህወሓት አብቅቶላታል፣ ህወሓት ተሸንፋለች፣ ህወሓት ተረታለች፣ ህወሓት ነፍስ የላትም፣ ህወሓትን አብይ አህመድ አሊ የሚባል ሰው ከበሻሻ መጥቶ ተመልሶ እስከ ደደቢት አሯሩጧታል ስንል አላመንክም። ለምን? እናንተ በአብይ ጥላቻ ሰክራችኋል። አንዳንድ ሰዎች ለያየሰው ሽመልስ ይህንን ዘገባ እንዲሰራ ያደረገው ጻድቃን ገብረትንሳኤ ነው ይላሉ። እኔ ከእናንተ አላቅም። እኔ ምን አውቃለሁ? እንግዲህ ያየሰው ሽመልስ ባይዘው መጽሐፉን አይቼዋለሁ እና ገጹ በጣም ትንሽ እኮ ነው፣ ላይክ 400 ምናምን ነውና መጽሐፉ ግን እንደዚህ ኢንሳይክሎፒዲያ ነው የሚያክለው። እንደዚህ የሐሜት ጀነር ላይ ተመድቧል ይላሉ አንዳንድ ሰዎች። በሐሜት ጀነር ይመደባልና በምን አይነት ኳሊቲ ራሱ መጽሐፉ እንዳሳተሙለት ጽድት አድርገው በቃ እንደዚህ አድርገው ውሸት የሴራ አርካብ የደም መንበር ብሎ ከገጽ 1 እስከ ገጽ ምናምን ሐሜት፣ አሉባልታ፣ የመንደር ወሬ አጭቆ ህወሓት ታድናለች፣ ህወሓት ታማልዳለች፣ ግፍ ተሰርቶባታል ብሎ ሊያሳምነን ጥሯል። በስተመጨረሻ ህወሓት ሞታለች። ታትሞ ተቀድቶ ዶክመንተሪ ተሰርቶለት የተቸበቸበውን ውሸት በአንድ ፕሮግራም ገደል ከተተው። ህወሓት አብቅቶላታል። ቅመም ጨማምሮም ቢሆን ፋይናሊ እውነቱን አምኗል። መስመር ኃይልና በመደመር ኃይላችን ነው መበለጡን አምኗል። እምበርጥንስ አላሳይ ወድ ህዝበይ አፍተ ኦረማራይ አብድልካይ ዋይ አፍተ ሰለከለካ ምናምን እያሉ መስፈን የለም። አሁን በህወሓት መንደር መስመር ኃይልናን እያዜሙ መስመር አልባ ትግል ማድረግ አብቅቷል። በህወሓት የፖሊት ቢሮ ታሪክ እንዲህ አይነት ደካማ ፖሊት ቢሮ ታይቶ አይታወቅም ማለት ደንቆሮ የሰማለት ያብዳል ይላል አማራ። ይህንን የህወሓቱ ሸዋ አያውቀውም። ህወሓት ከየትኛውም ፖለቲከኛና ፖለቲካ ካምፕ ጋር አሊያንስ ፈጥሮ ትግራይን ማዳን አይችልም፣ በቃው ይላል ያየሰው ሽመልስ። ተውት ፍቅሩም ከኔ ወጥቷል፣ ልቤም ከጠላው ሰንብቷል። አያየሰው የህወሓቱ ሸዋ በስተመጨረሻም እናቱን ከዳ። ያየሰውን ሽመልስ ዘገባ የህወሓት ኦልድ ጋርዶች ሲያዩ ምናሉ? የእናት ጡት ነካሽን በጉያ ውስጥ አቅፋ ባሳደገች በጨቅላነት በወጣው መጋዝ ጥርሶች ነከስካት፣ አባቴ ሙታት ጡጣትም ትበልጥፋት እያለ እኔ አላማረኝም የዚህ ጥርስሽ ነገር ኋላ ድድሽ ሊቀር አልያ ገጣሚ። ያየሰው ሽመልስ የህወሓቱ ሸዋ ህወሓት አብቅቶላታል። አብይ አህመድ የሚባል ሰው እንዳትሞት
እንዳትድን አድርጎ ነው ያሸነፋት። አሁን ያየ ሰው በማወቅም ሆነ ባለማወቅ የአብይን ስም ያጠፋ መስሎትም ይሁን አይሁን የሆኑ ተንኮሎችን ዘርዝሯል። አብይ እነዛን አርጎ ከሆነም ይመቸው። ያራድዬ ልጅ ህወሓት እርድና ስትማር እሱ ዳይሬክተር ነበር ማለት ነው። ይህንን አርጎ ከነበረ የአብይ የህይወት ዘመን ጠላት ህወሓት ነች። አክሴፕቲት። ህወሓት አምርራ የምጠላው ዘላለሟን ብታጠፋው፣ ብታነደው፣ ብታቃጥለው፣ ዘቀዝቃ ብትሰቅለው፣ እንደ ባርብቂ ብትጠብሰው ደስ የሚላት አብይ አህመድ የሚባል ሰው ነው። ምንም አይካድም። ሞንጆሪኖ አብይን ብታገኘው እንደዚህ በጥርሷ አንተን ምትል ነው ይመስለኝ። እኔ ሌላውን ተው። በዚህ መጠን የሚፈልጉትን ሰዎች በፖለቲካ ጨዋታ ነው ቁጭ በሉ በልቷቸው ድባቅ መታቸው። ይኸውልህ እኔ አብይን 10,000 የምትቃወምበት አጀንዳ ይዘመተ እንደው እውነት እንኳን ቢሆንልህ ማለት ነው የአብይን ብቃት ከሚያሳዩልኝ ነገሮች አንዱ ህወሓትን እንደዚህ ድድም ጥርስም መንጋጋም ጥፍርም ጣትም አሳጥቶ ቁጭ ማድረጉ ነው። ቁጭ ማድረጉ ለኛ ይሄ ትልቅ ውለታ ነው። አሮጊቷን ጁቬንቱስዋን እማጠቅመዋን ህወሓት ጥሩ ግሮ ደክሞ በኖር ሲቻል በማና ለብኝነት ተነሳስተው ምናምን አንልም። በቃ ቻው። ህወሓት አሁን እንዲህ እንኩትኩት ብላ የካባ ልበሽ ፖለቲካ ላይ ናቸው። ታደሰ ወረደ መቀሌ ሆኖ ወደ ጌታቸው ረዳን ምን ይለዋል? ካባ ልበስ ምንድነው? ካባ ካላለበስኩ ጋቢ ካልደረብኩ ይለዋል። ጌቾ ደግሞ አዱገነት ደቅ ብላ ምን ትለዋለች? ከ4 ኪሎ ልበሰው እኔ አልፈልግም፣ አሁን ለበስኩ። ጠቅላይ ሚኒስትሩ ላደረጉልኝ ጥበቃ በጣም አመሰግናለሁ። የእናንተን ካባ ግን ልበሱት፣ ያንተን ጋቢ ግን ሲወርድ ደርበው። ሙድ ይዙብናል። ታውቃል ጌታቸው ምን አለ? ስልጣን ላይ ያለሁኝ ለምን አላወረድኩትም ብዬ ይጸጽተኛል አለ። ታደሰ ወረደ ምን ይለዋል? ና ጋቢ ላልብስ። እነዚህ ከባድ ዶክሌዎች እኮ ናቸው እነኚህ ሰዎች፣ ከባድ ዶክሌዎች። አብይ እጅግ ድንቅ ፖለቲካዊ ጨዋታን ተጫውቷል። ያለ ጥርስ አስቀርቷቸዋል። አትሊስት አት ዘ ኤንድ ኦፍ ዘ ዴይ ለትግራይ ህዝብ እንደማጠቅሙ የራሱ የትግራይ ህዝብ እንዲረዳ አድርጓል። ከበሻሻም መጣ በለው ከሺናሻ የአድዋዎቹን ሰዎች፣ የደደቢቶቹን አዛውንቶች፣ የክብ ጭፈራዎቹን ጌቶች፣ የፕላኔት ሆቴል በረንዳን አድማቂዎች፣ የስሁል ገሰሰ ጓዳን ፍልፍሎች በስተመጨረሻ አስጥቷቸዋል። አረጋይ በርሄ አንጀቱ ቅቤ ጠጥቷል። አረጋሽ አዳነ በአብይ አህመድ ተክሳለች። አረጋይ በርሄም እፎይ የእጃቸውን አገኙ ሊል እንደሚችል እገምታሉ። የስዬ አብርሃን ነገር እንኳን ተውት፣ የጻድቃንን ነገር እንኳን አላነሳው። ህወሓቶቹ ራሳቸው ያልቻሉትን አብይ ህወሓትን ደጋግሞን ያሸነፋት፣ ከ4 ኪሎ አባረራት፣ ከመቀሌ ያሰደዳት። አሁን ደግሞ እዛው መቀሌ ውስጥ ከራሷ እየተሰዳደደች ነው። at the end of the day እንዳያየ ሰው ያሉ አፎቿ እየከዷት ነው። የአብይ አማራ የሚሉላት የህወሓት ሸዋዎች ከዷት። መክዳት ብቻ አይደለም አቅሟን ነገሯት፣ ምንነቷን ነገሯት፣ የትም እንደማትደርስ ነገሯት። አሳዘነችኝ። ህወሓት ግን ምን እያለች ነው አሁን? እርጅና መጣና ልክና ነፊቴ እባክህ ተመለስ ልጅነት በሞቴ። ከየት ይመጣል? ከየት ይመጣል? አሁን ይሄ የካባ ልበሽ ፖለቲካ ላይ ብንቆይም ምን ብንልም በቃ ህወሓት አትድንም፣ ህወሓት አታድንም። ቻው ቼልሲ። አቶ ህወሓት ሞታለችና መቃብሩጡ ቀብሩ በዚህ ሰዓት ይፈጸማል መባል ብቻ ነው የቀራት። ፍትሃቷን ግን ያየ ሰው ያደረገው ይመቸኛል።
መስመር ኃይልናን አዛሚዋ ህወሓት በስተመጨረሻም አረፈች ምናምን ይላል። ይመቸኛል ነው የምልህ። በቃ እሱ ያነበው የአብይ አማሮች ባይኖሩም በቀብር ስነ ስርዓቷ ላይ ባይታደሙም በአብይ ሴራ ግን ህወሓት ህይወቱ አልፏል፣ ተቀብራለች። አማርኛን አክሮባት እየሰራባት መጥቶ ህይወት ታሪኳን ያዳምቅላት ነበር። ግን ህወሓት ለፍትሃትስ ትመቻለች? እኔ አሁን ያለችው ህወሓት አክቹአሊ ህወሓት ናት ብዬ እንደማላምን ከ2 ዓመት በፊት ተናግሬያለሁ። መለስ የሌለበት፣ አባይ ፀሐዬ የሌለበት፣ ስዩም መስፍን የሌለበት፣ ስብሃት ነጋ የሌለበት፣ ሌላ ርዝራዥ ሰዎች ብቻ የቀሩበት ህወሓት ምኑን ህወሓት ሆነ? የአባይ ፀሐዬ ፖሊት ቢሮ እነማን እጅ ላይ እንደወደቀ እኮ አይተናል። አሁን ቬት ይቀማማሉ አሉ። ይመቻቸው፣ ያርግላቸው። ኢኩኩኩ እኔ አብይ አህመድ ለምትንቁ ፖለቲካ አይችልም ለምትሉ፣ በእስክንድር ነጋ ፖለቲካ ለምትመዝኑት፣ በዘመነ ተከሻ ለምታዩት እስቲ ህወሓት ላይ ህወሓት እኮ ተራ ቡድን አይደለችም። ተራ ቡድን አልነበረችም። ከነካቿት ምስራቅ አፍሪካ ይንቀጠቀጥላታል የሚባልላት የእንግሊዝ የጡት ልጅ የነጋኤል ስሚዝ የአብራክ ክፋይ አውሮፓ ህብረት እንደ ቅምጥል ልጁ እንደ ቤቱ የመጨረሻ ልጅ ሹሩሩ ይላት የነበረ ለጎረቤት ሀገራት እርዳታ ሊሰጥ ሲል ህወሓት ይደብራታል አይደብራትም የሚባልላት የንግስቲቱ ሀገር ሰዎች ጡት እያጠቡ ያሳደጓት የቀጠናውን ውንቡድና በሙሉ ቀጥ አርጋ ያዘች። የስራ እንጂ የሴራ ችግር በሌለበት የምስራቅ አፍሪካ ፖለቲካ ውስጥ ሴራ ፈልፋ የነበረች ሱዳንን የከፈለች ያስከፈለች ደቡብ ሱዳንን ያተራመሰች ሂልተን ሆቴል ቁጭ ባደረገቻቸው ሰዎቿ የጁባን ፖለቲካ የዘወረች የሶማሊያን ፖለቲካ ቀጥ አርጋ ያዘች። ኤምባሲዋን ቪላ ሶማሊያ ውስጥ አስቀምጣ ለኮንትሮባንዷ ያመቻቸች ሐሰን ሼህ መሐመድን ቆንጥጣ ያሳደገች ወንበዴ እኮ ናት። ተንከሲስ አሮጊት እኮ ናት። ተንከሲስ አሮጊት። ያችን ተንከሲስ አሮጊት ነው አብይ አህመድ አሊ የሚባል እድሜዎቹ 40ዎቹን ያልተሻገረ ዝም ብሎ የሰራ ዝም ብሎ የበላት እመሃሏ የኖረ ያደገ በስተመጨረሻም አደባባይ ላይ ከነመልኳ የገለጣት ተራራ አንቀጠቀጥኩ ባይዋን ህወሓት አንቀጥቅጦ መቀሌ ቁጭ አደረጋት አብይ አህመድ ነው። አክሰፕት በቃ ታሪኳ ይሄ ነው ታሪኳ። ህወሓት በደደቢት ተወለደች፣ በደደቢት ህይወቷ በቃ። ህወሓት ስውል ገሰሰ ጓዳ ተጸነሰች፣ በአብይ አህመድ ቡጢ አፈር በላች። አለቀ። ታሪኩ ይሄ ነው። ሌላ ምን ይፈጠር? በቃ ህወሓት አብቅቶላታል። በህወሓት ማብቃት ውስጥ ደግሞ ፖለቲካም በለው ቻሪቲም በለው ፉትቦልም በለው ተውኔትም በለው ፖኤምም በለው ሊትሬቸርም በለው ምንም በለው የፈለከውን ስም ስጠው፣ የፈለከውን የዳቦ ስም ቀጥልለት። የህወሓትን ሸዋም የህወሓትን ኦሮሞም የህወሓትን ሻቢያም የህወሓትን አማራም የህወሓትን ምንም ጠርታ አሰልፈ አስነግርም አታስነግርም አብይ የሚባል ሰው በድንቅ ጨዋታ የህወሓትን ቁማር በልቷታል። እናዝናለን። ነፍስ ይማር። የቀረን ምናምኗን መሰብሰብ ነው። አሁን እንደምንም በቀጣዩ ምርጫ ደግሞ የትግራይ ብልጽግና ያሸንፋል። ከዛ በኋላ ቻው። የዛኔ እንኳን እየየ እንደሚሉ ይጠብቃል። እነሱ አሁንም አያርፉም። ህወሓትን አምኖ እግሩን የሚሰቅል የለም። ግን አሁንም የፌዴራል መንግስቱ ከሚያሰምርላት መስመር ውጭ ወደየትም አትሄድም። አሁን ህይወቷ ራሱ የቀጠለው ፌዴራል መንግስቱ ነው። እኔ ያስቁኛል። ብዙ ጊዜ ብያቸዋለሁ። የአብይን አለቃነት በአብይ አለቅነት እየተመሩ መሆኑን በጀቱ የአብይ መሆን ማመን አይፈልጉም። ሰሞኑን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የእንግሊዙን አምባሳደር መቀሌ ላይ ተቀብሏል። ሲቀበላቸው የኢትዮጵያን ባንዲራውንም አላደረገም እንዴ! ኧረ ተው! ኧረ አልባችሁ ሁኑ። የአንድን ሀገር እኔ ያስቁኛል። የአንድን ሀገር አምባሳደር የሀገሪቱን ባንዲራ ሳያደርጉ በክልል ባንዲራ ብቻ ይቀበላሉ ማለት
ስትል እንዲህም ያለ ድንቁርና የለ። ሰዎቹ ጤና የላቸው። ያው እንግሊዝ የልጆቿ ነገር ሆኖባት ትታተዋቸው ሄዳ ታያቸዋለች። ብሪታንያ እብሪተኞቹ ልጆቿ ይናፍቋታል። አምባሳደሯ ሄዶ ቼክ ያደርጉላታል፣ ያዩላታል። እኔ እነንትና ያሳዝኑኛል። እስክንድር ነጋ ጫካ ያሉት እነሱ ናቸው። አምባሳደሮቻቸው ያድኑናል የሚሏቸው ሰዎች የሚጎበኙት የመቀሌ ጌቶቻቸውን ነው። ውጥና ውሹ ውጉዝ የሆኑ ፍጥሮች እኮ ናቸው። ብቻ ግን ታደሰ ወረደ ምን እንደሚያምህ ግን አንተ ሰውዬ ላይ ምንን እንደሚያምም ይነግረኝ ሰው ማጣቴ ነው የሚቆጨኝ። እና እነዚህ ሰዎች በስተመጨረሻ በራሳቸው ሰዎች እየተመሰከረባቸው ይገኛል። የአብይ አማሮች ባዮ የህወሓቱ ሸዋ ያየሰው ሽመልስ የህወሓትን ሞት በስተመጨረሻ አርድቶናል ከንፈረሱ አፍ ብለን እኛም አቤት አብይ አህመድ ፖለቲካንማ አንተ ተጫወቻት። ሴካና ላጥላጥ ሰለቸኝ ኮንከር የልጅነት ፍቅሬ እንደነሽ ድምር አስብሎ ወደ ድምር ጨዋታቸው መልሷቸዋል። ቼርስ ብለነዋል። እኛም ሌላ ምን እንላለን? እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ደግሞአለሁ፣ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቻው፣ ቸር ቆዩ።